አሜሪካ የ249 ዓመት ዕድሜ ላይ ትገኛለች። የታሪክ ምሁራን ደግሞ የአንድ ታላቅ ግዛት አማካኝ የህይወት ዘመን 250 ዓመት ነው ይላሉ። ይህ ማለት አሜሪካ የመጨረሻው አንድ ዓመት ላይ ናት ማለት ነው። ዛሬ በኢራን እየሆነ ያለው ጦርነት፣ የዶላር መዳከምና የሀገሪቱ ሰማይ የነካ ዕዳ እንዲሁ በአጋጣሚ የመጡ ሳይሆኑ ላለፉት 3000 ዓመታት በታሪክ የታየ የግዛቶች ውድቀት መጀመሪያ ምልክቶች ናቸው። ይህ በአራተኛው ደረጃ ላይ ያለ ግዛት ግልጽ አመክንዮ ነው። ወደ ፕሮፌሰር ጂያንግ ሌላኛው የትንቢታዊ ታሪክ ክፍል እንኳን በደህና መጣችሁ። ዛሬ የታሪክን መነጽር በመጠቀም አሜሪካ አሁን ያለችበትን አደገኛ ሁኔታ በጥልቀት እንመረምራለን። የታሪክ ስርዓት መቼም አይዋሽም። ይህ ትንታኔ ጠቃሚ ሆኖ ካገኛችሁትና ቀጥሎ ምን እንደሚከሰት ማወቅ ከፈልጋችሁ ቪዲዮውን ላይክ በማድረግና ሰብስክራይብ በመጫን የዚህ ውይይት አካል ይሁኑ። So today I want to discuss something that I think is very important. And once you understand this, everything that is happening right now, the war in Iran. ዛሬ በጣም አስፈላጊ ነው ብዬ የማስበውን አንድ ጉዳይ ልወያያችሁ እፈልጋለሁ። አንዴ ይህንን ከተረዳችሁ አሁን እየተከሰቱ ያሉት ነገሮች ሁሉ የኢራን ጦርነት፣ የዶላር መዳከም፣ በአሜሪካ ውስጥ ያለው የፖለቲካ ትርምስ፣ ሁሉም ነገር ግልጽ ይሆንላችኋል። ምክንያቱም እነዚህ ነገሮች እንዲሁ በአጋጣሚ የሚከሰቱ አይደሉም። ይልቁንም ስርዓት ወይም ፓተርን ያላቸው ናቸው። ይህ በሰው ልጅ ታሪክ ውስጥ ላለፉት 3000 ዓመታት ሲደጋገም የኖረ ስርዓት ነው። አሁንም አሜሪካ ያንን ስርዓት በትክክል እየተከተለች ትገኛለች። እሺ፣ ሰር ጆን ግለብ የተባሉ የታሪክ ምሁርን ላስተዋውቃችሁ። አብዛኛው ሰው ስለ ሰር ጆን ግለብ ሰምቶ አያውቅም። ያን ያህል ታዋቂ አይደሉም። ነገር ግን እሳቸው በ20ኛው ክፍለ ዘመን ከነበሩት እጅግ አስፈላጊ የታሪክ ምሁራን አንዱ ናቸው ብዬ አስባለሁ። እሳቸው ሙሉ የሙያ ዘመናቸውን ግዛቶችን ወይም ኤምፓየርስ በማጥናት ያሳለፉ እንግሊዛዊ ጀነራልና ምሁር ነበሩ። አንዱን ወይም ሁለቱን ሳይሆን በታሪክ ውስጥ የነበሩ ታላላቅ ግዛቶችን ሁሉ አጥንተዋል። አሦራውያንን፣ ፋርሶችን፣ ግሪኮችን፣ ሮማውያንን፣ አረቦችን፣ ሞንጎሎችን፣ ኦቶማኖችን፣ ስፔናውያንንና ብሪታናውያንን። እነዚህን ግዛቶች በሙሉ ካጠኑ በኋላ የግዛቶች ዕጣ ፈንታ ወይም ዘ ፌትስ ኦፍ ኤምፓየርስ የተሰኘ አጭር መጽሐፍ አሳተሙ። በዚያ መጽሐፍ ውስጥ በታሪክ ጥናት ውስጥ እጅግ አስገራሚ ከሚባሉት ምልከታዎች አንዱን አሰፈሩ። እንዲህ አሉ። ሁሉም ግዛቶች ያለምንም ልዩነት ሁልጊዜም በተመሳሳይ ደረጃዎችና በተመሳሳይ ቅድመ ተከተል ያልፋሉ። የአንድ ታላቅ ግዛት አማካኝ የህይወት ዘመንም 250 ዓመታት ነው አሉ። አሁን ይህንን ቁጥር በአእምሯችሁ ያዙት። 250 ዓመታት። አሜሪካ ደግሞ አሁን 249 ዓመቷ ነው። እርሺ፣ እስቲ ደረጃዎቹን እንመልከታቸው። ምክንያቱም ደረጃዎቹን ካወቃችሁ አሜሪካ አሁን ያለችበትን ትክክለኛ ሁኔታና ለምን አሁን እየሆነ ያለው ነገር መከሰቱ የማይቀር እንደነበረ ትረዳላችሁ። ደረጃ 1 calls the age of conquest. Every empire begins the same way. It is lean, it is hungry, it is disciplined. ግለብ የድል ዘመን ወይም ኤጅ ኦፍ ኮንከስት ብለው የሚጠሩት ነው። እያንዳንዱ ግዛት የሚጀምረው በተመሳሳይ መንገድ ነው። ጠንካራ ነው፣ ይራባል፣ ስነ ስርዓት አለው፣ ጥሬ ጉልበት አለው፣ በወታደራዊና በኢኮኖሚ የበላይነትም ይስፋፋል። በዚህ ደረጃ ላይ ሙስና የለም፣ ምክንያቱም ገና ሙስና የሚፈጠርበት ሀብት አልተከማቸም። እርካታ የለም፣ ምክንያቱም ገና የሚዝናኑበት ምቾት አልተፈጠረም። ወታደሮቹ ተነሳሽነት አላቸው፣ አመራሩ ትኩረት አለው፣ ዓላማውም ግልጽ ነው። ለአሜሪካ ይህ ዘመን ከ1776 እስከ ሁለተኛው የዓለም ጦርነት ያለው ጊዜ ነው። አሜሪካ በዓለም ላይ በነበረው ታላቅ ግዛት ላይ አብዮት አድርጋ አሸነፈች። በአህጉሪቱ ተስፋፋች። ታይቶ የማይታወቅ ግዙፍ የኢንዱስትሪ ኢኮኖሚ ገነባች። ከዚያም በሁለተኛው የዓለም ጦርነት በታሪክ ታይቶ የማይታወቅ ነገር አደረገች። በአንድ ጊዜ በአትላንቲክና በፓሲፊክ ውቅያኖሶች በሁለት ግንባሮች በሁለት ታላላቅ ኃይሎች ላይ ተዋግታ ሁለቱንም አሸነፈች። ለዚህ ምን እንደሚያስፈልግ አስቡት። አብዛኞቹ እንደሚገደሉ እያወቁ የኖርማንዲ የባህር ዳርቻ ላይ የወረዱትን የ18 ዓመት ወጣቶች አስበው። በፓሲፊክ ጫካዎች ውስጥ በማያውቁት በሽታ እየተጠቁ የተዋጉትን ወታደሮች አስበው። ፋብሪካዎች በቀን 24 ሰዓት በሳምንት 7 ቀን ይሰሩ ነበር። ሴቶች መርከቦችንና አውሮፕላኖችን ለመገንባት ቤታቸውን ጥለው ወጡ። ደረጃ 1 እንዲህ ነው። መስዋዕትነት፣ ትኩረት፣ ረሃብና ስነ ስርዓት። ጦርነቱ ሲያበቃም አሜሪካ ጦርነቱን ማሸነፍ ብቻ ሳይሆን ጠላቶቿን መልሳ ገነባች። ማርሻል ፕላን፣ ብሬተን ውድስ፣ ዶላር የዓለም መጠባበቂያ ገንዘብ ሆነ።
በዓለም ዙሪያ 800 ወታደራዊ ካምፖች ተገነቡ። አሜሪካ በመጀመሪያው ደረጃ ጫፍ ላይ በነበረችበት ወቅት በእርግጥም በሰው ልጅ ታሪክ ውስጥ እጅግ ኃያል ስልጣኔ ነበረች። ደረጃ 2 is what Glub calls the age of commerce. Once military dominance is established, it converts into economic dominance. ግለብ የንግድ ዘመን ወይም ኤጅ ኦፍ ኮመርስ ብለው የሚጠሩት ነው። ወታደራዊ የበላይነት ከተረጋገጠ በኋላ ወደ ኢኮኖሚያዊ የበላይነት ይቀየራል። ግዛቱ የንግድ መስመሮችን ይቆጣጠራል። ሀብት ወደ ማዕከሉ ይፈሳል። የኑሮ ደረጃ ይሻሻላል። መካከለኛው መደብ ይሰፋል። ለአጭር ወርቃማ ጊዜ ግዛቱ በዓለም ላይ እጅግ ኃያልና እጅግ የበለጸገ ማህበረሰብ ይሆናል። ለአሜሪካ ይህ የ1950ዎቹና የ1960ዎቹ ዘመን ነው። በዚህ ወቅት የነበረው የአሜሪካ መካከለኛ መደብ በሰው ልጅ ስልጣኔ ታሪክ ውስጥ እጅግ ጠንካራ ነበር። የፋብሪካ ሰራተኞች በአንድ ደሞዝ ቤት፣ መኪና፣ እረፍትና ለልጆቻቸው የኮሌጅ ትምህርት መሸፈን ይችሉ ነበር። ዶላር በወርቅ የተደገፈ ነበር። የአሜሪካ ምርት በታሪክ ከማንኛውም ሀገር በላይ ነበር። የአሜሪካ ዩኒቨርሲቲዎች በዓለም ምርጦቹ ነበሩ። የአሜሪካ ሳይንስ ሰዎችን ጨረቃ ላይ አደረሰ። ይህ ደረጃ 2 ነው። ለዘላለም የሚቀጥል ይመስላል፣ ግን በጭራሽ አይቀጥልም። ደረጃ 3 ግለብ የቅንጦት ዘመን ወይም ኤጅ ኦፍ አፍሉዌንስ የሚሉት ነው። ነገሮች መበላሸት የሚጀምሩት እዚህ ጋር ነው። ምክንያቱም ሀብት ምቾትን ይፈጥራል። ምቾት ደግሞ እርካታን ይፈጥራል። እርካታ ደግሞ አንድ የተለየ አስተሳሰብ ያመጣል። እኛ ሁልጊዜም የበላይ ነበርን፣ ስለዚህ ሁልጊዜም የበላይ እንሆናለን የሚል አስተሳሰብ። ከእንግዲህ መስዋዕት መሆን አያስፈልገንም፣ ስነ ስርዓት አያስፈልገንም፣ ቀድመን አሸንፈናል ይባላል። እዚህ ጋር ነው እንግዲህ ወታደራዊ ኢንዱስትሪ ውስብስብ ወይም ሚሊተሪ ኢንዱስትሪያል ኮምፕሌክስ ወደ መድረኩ የሚመጣው። ቀደም ብዬ እንደገለጽኩት ከሁለተኛው የዓለም ጦርነት በኋላ አሜሪካ የጦር መሳሪያ ማምረቻ ማሽኗን እንዳለ አስቀጥለዋለች። ራሳቸው ጀነራል የነበሩት አይዘንሃወር እንደ ኤሮፓውያን አቆጣጠር በ1961 ከስልጣን ሲለቁ ስለዚህ ጉዳይ አስጠንቅቀው ነበር። እንዲህ አሉ። እነዚህን ቃላት እንድታስታውሱ ፈልጋለሁ። ከወታደራዊ ኢንዱስትሪ ውስብስብ ሚሊተሪ ኢንዱስትሪያል ኮምፕሌክስ ተጠንቀቁ። ቋሚ የሆነ ወታደራዊ ተቋም ከግዙፍ የጦር መሳሪያ ኢንዱስትሪ ጋር ሲቀናጅ በአሜሪካ መንግስት ላይ ተገቢ ያልሆነ ተጽዕኖ እንደሚያሳድርና ያ ተጽዕኖ ደግሞ ቅድሚያ የሚሰጣቸውን ጉዳዮች እንደሚያዛባ አስጠንቅቀዋል። ወታደሩ የአሜሪካን ስልታዊ ጥቅሞች ከማገልገል ይልቅ የአሜሪካ ስልታዊ ጥቅሞች ወታደሩን ማገልገል ይጀምራሉ። በትክክል የሆነውም ይኸው ነው። ቪየትናም የዚህ የመጀመሪያው ግልጽ ምልክት ነበረች። አሜሪካ በቪየትናም ጦርነት በዛሬው የገንዘብ ግምት ከ800 ቢሊዮን ዶላር በላይ አውጥታለች። 58,000 ወታደሮቿን አጥታለች። ነገር ግን ያሳካችው ምንም ነገር የለም። አሜሪካ ስትወጣ ቪየትናም ለማንኛውም ኮሚኒስት ሆናለች። ተጠያቂነትም አልነበረም። ለምንድነው ይህንን ሁሉ ገንዘብ አውጥተን ምንም ያላሳካ ነው ብሎ የጠየቀ የለም። ምክንያቱም በሶስተኛው ደረጃ ወይም ስቴጅ 3 ላይ የወታደራዊ ወጪ ዓላማ ጦርነትን ማሸነፍ አይደለም። የወታደራዊ ወጪ ዓላማው ስርዓቱ እንዲቀጥል ማድረግ፣ ኮንትራክተሮችን ትርፋማ ማድረግ፣ ጄኔራሎችን በሥራ ማቆየትና ፖለቲከኞች በመከላከያ ኢንዱስትሪው የገንዘብ ድጋፍ እንዲያገኙ ማድረግ ነው። ጦርነቱን ማሸነፍ ወይም መሸነፍ ለእነሱ ሁለተኛ ደረጃ ጉዳይ ነው። በዚህ ወቅት አሜሪካ የማኑፋክቸሪንግ ኢንዱስትሪዎቿን ወደ ቻይናና ደቡብ ምስራቅ ኤስያ መላክ ጀመረች። ምክንያቱም የፋይናንሱ ዘርፍ ወይም ዎል ስትሪት ቁሳቁሶችን ከማምረት ይልቅ ከፋይናንስ ሰነዶች ገንዘብ ማግኘት የበለጠ ትርፋማ መሆኑን ስላወቀ ነው። ስለዚህ ፋብሪካዎች ተዘጉ። መካከለኛው መደብ እየጠበበ መጣ። ደሞዝ ማደጉን አቆመ። ዓመቱ 1973 ነበር። የአሜሪካውያን ደሞዝ በገሃዱ ዓለም ዋጋ ወይም ሪል ተርምስ በ1973 ከፍተኛ ደረጃ ላይ ደርሶ ነበር። ከዚያ ወዲህ ግን ጭማሪ አላሳየም። እስቲ ያስቡት፣ ለ50 ዓመታት አማካዩ የአሜሪካ ሰራተኛ ለ50 ዓመታት እውነተኛ የደሞዝ ጭማሪ አላገኘም። ይህ ነው ደረጃ 3። በላይኛው ክፍል ላይ ክምችት፣ በታችኛው ክፍል ላይ መቀዛቀስ እና ችግር መኖሩን አምኖ ለመቀበል በጣም የተመቻቸው ባለስልጣናት። አሁን ወደ አራተኛው ደረጃ ወይም ስቴጅ 4 እንመጣለን። ይህ ደግሞ ወሳኙ ደረጃ ነው። ግለብ ይህንን ደረጃ የመስቀጥ ዘመን ወይም ኤጅ ኦፍ ዲካደንስ ብለው ይጠሩታል። እዚህ ጋር መስቀጥ ወይም ዲካደንስ ሲባል ምን ማለት እንደሆነ ግልጽ ላደርግላችሁ። የሞራል ውድቀትን ወይም ሰዎቹ መጥፎ መሆናቸውን ማለት አይደለም። ትርጉሙ ግን ስርዓቱ ራሱን በራሱ የሚያጠፋ ወይም ሰልፍ ዲስትራክቲቭ ሆኗል ማለት ነው። ራሱን እየበላ ነው። 4 ነገሮች ደግሞ በአንድ ጊዜ ይከሰታሉ። አንዱ ሌላውንም ያጠናክረዋል። ለዚህ ነው እስካሁን የትኛውም ግዛት ከዚህ ደረጃ ማምለጥ ያልቻለው። ያንዳንዳቸውን ቀስ ብዬ ላስረዳችሁ።
የመጀመሪያው ወታደራዊ ወጪ ከወታደራዊ ውጤት ጋር ሙሉ በሙሉ ይቆራረጣል። አሜሪካ በየዓመቱ ለወታደራዊ ኃይሏ በግምት 900 ቢሊዮን ዶላር ታወጣለች። ይህ ምን ማለት እንደሆነ ላስረዳችሁ። ይህ መጠን ከእሷ ቀጥሎ ያሉ 10 አገሮች በድምሩ ከሚያወጡት ይበልጣል። የአሜሪካ ዋነኛ ስልታዊ ተፎካካሪ የሆነችው ቻይና የምታወጣው 250 ቢሊዮን ዶላር አካባቢ ነው። አሜሪካ ዋነኛ ወታደራዊ ጠላት የምትላት ሩሲያ ደግሞ የምታወጣው 80 ቢሊዮን ዶላር አካባቢ ነው። አሜሪካ ከሩሲያ በ11 እጥፍ የበለጠ ለወታደራዊ ኃይሏ ታወጣለች። ይሁን እንጂ አሜሪካ በአፍጋኒስታን ሳንድል ጫማ አድርገው በክላሽንኮቭ የሚዋጉትን ታሊባኖችን ማሸነፍ አልቻለችም። ከ20 ዓመታት በኋላ በኢራቅ መረጋጋትን መፍጠር አልቻለችም። አሁንም በኢራን ጉዳይ አሜሪካ $50,000 የሚያወጡ የኢራን ድሮኖችን ለማቆም እያንዳንዳቸው $3 ሚሊዮን የሚያወጡ ሚሳኤሎችን እየተኮሰች ነው። ግን እየተሳካላት አይደለም። አሁን እዚህ ጋር እንድትረዱልኝ የምፈልገው የጨዋታ ቲዮሪ ወይም ጌም ቲዮሪ ነጥብ አለ። የአንድ ድርጊት ወጪ ከጥቅሙ በተከታታይ የሚበልጥ ከሆነ አስተዋይ ተዋናይ ያንን ድርጊት ያቆማል። ይህ መሰረታዊ የጨዋታ ቲዮሪ ነው። በምትጫወቱበት ጊዜ ሁሉ ከምታሸንፉት በላይ ገንዘብ የምታወጡ ከሆነ አስተዋይ ተጫዋች ጨዋታውን ያቆማል። ነገር ግን በአራተኛው ደረጃ ላይ ያለ ግዛት ማቆም አይችልም። ምክንያቱም ወታደራዊ ኢንዱስትሪው የፖለቲካ ስርዓቱን ተቆጣጥሮታል። ፖለቲከኞች ለመከላከያ ተቋራጮች ውል ይሰጣሉ። ጄኔራሎች ጡረታ ወጥተው የመከላከያ ተቋራጭ ቦርድ አባላት ይሆናሉ። መላው ስርዓት ውጤቱ ምንም ይሁን ምን ቀጣይነት ባለው ወታደራዊ ወጪ የሚጠቀም ዝግ የሆነ አዙሪት ነው። እያንዳንዳቸው $100 ሚሊዮን የሚያወጡትና ለመበልጸግ 26 ዓመታት የፈጀባቸው የኤፍ-35 ተዋጊ ጄቶች ያሉት ለአሜሪካ ምርጥ ስልታዊ ምርጫ ስለሆኑ ሳይሆን በ50ዎቹ የአሜሪካ ግዛቶች ውስጥ በ45 ውስጥ ሰዎችን በሥራ ስለሚያሰማሩ ነው። በእሱ ላይ ድምፅ ሊሰጥ የሚችል እያንዳንዱ ሴናተር በዚያ ፕሮጀክት ላይ የሚሰሩ መራጮች አሉት። ይህ ሞኝነት አይደለም። ይህ ስርዓት እንዲሰራ ተደርጎ የተቀረጸውን በትክክል እያከናወነ ነው። ነገር ግን እንዲያደርግ የተቀረጸው ነገር ግዛቱን ማጥፋት ነው። በደረጃ 4 ላይ የሚከሰተው ሁለተኛው ነገር ዕዳ የህልውና አደጋ መሆኑ ነው። አሜሪካ በአሁኑ ጊዜ በግምት $36 ትሪሊዮን ብሔራዊ ዕዳ አለባት። በየዓመቱም በግምት $2 ትሪሊዮን ተጨማሪ ትጨምራለች። ይህ በራሱ ከባድ ነው። ነገር ግን አብዛኛው ሰው የማይረዳው ነገር ቢኖር አሜሪካ አሁን በየዓመቱ ወደ $1 ትሪሊዮን ገደማ የምታወጣው ለዚያ ዕዳ ወለድ ክፍያ ብቻ ነው። በዓመት $1 ትሪሊዮን ወለዱን ለመክፈል ብቻ። ዕዳውን ለመቀነስ ወይም ለመጨረስ አይደለም፣ ወለዱን ለማገልገል ብቻ። ይህ ምን ማለት እንደሆነ ለመረዳት $1 ትሪሊዮን የወለድ ክፍያ በዓለም ላይ ካሉ ከማንኛውም ሀገራት ዓመታዊ የመከላከያ በጀት ይበልጣል። አሜሪካ ለድሮ ዕዳ ወለድ ለመክፈል የምታወጣው ገንዘብ ቻይና ለመላው ወታደራዊ ኃይሏ ከምታወጣው ይበልጣል። እንግዲህ የዚህ ጌም ቲዮሪ እኔ የዕዳ ወጥመድ የምለው ነው። ዕዳው አንዴ የተወሰነ መጠን ላይ ከደረሰ የድሮውን ወለድ ለመክፈል አዲስ ገንዘብ መበደር ይኖርበታል። የአዲሱ ገንዘብ ወለድ ደግሞ በጠቅላላ ዕዳው ላይ ይጨመራል። ይህም ተጨማሪ ብድር ይጠይቃል። ይህም ተጨማሪ ወለድ ይጨምራል። ይህም ደግሞ ተጨማሪ ብድር ይጠይቃል። ይህ የሂሳብ አዙሪት ወይም ማቴማቲካል ስፓይራል ነው። ከዚህ አዙሪት ለመውጣት ያሉት አማራጮች ዕዳን መክፈል አለመቻል ወይም ዲፎልት ሲሆን፣ ይህም ገንዘብዎን ያጠፈዋል፣ ወይም የዋጋ ንረት ወይም ኢንፍሌሽን ነው። ይህም በተመሳሳይ ገንዘብዎን ያጠፈዋል። በየትኛውም ሁኔታ ገንዘቡ ይከስማል። ከአሁኑ ጦርነት ጋር ያለው ግንኙነት ደግሞ ይኸውልህ። በኢራን ላይ የሚጣል እያንዳንዱ ቦምብ ገንዘብ ይጠይቃል። እያንዳንዱ መቃወሚያ ሚሳኤል ከ3 ሚሊዮን እስከ $10 ሚሊዮን ያወጣል። እያንዳንዱ የጦር ሰራዊት ስምሪት ገንዘብ ይጠይቃል። አሜሪካ የዚህን ጦርነት ወጪ አስቀድሞ አዙሪት ውስጥ በገባ ዕዳ ላይ እየጨመረችው ነው። ይህ ትንሽ ችግር አይደለም። ይህ የህልውና ችግር ነው። በደረጃ 4 ላይ የሚከሰተው ሶስተኛው ነገር ግዛቱ ገንዘቡን እንደ መሳሪያ መጠቀም ወይም ዌፐናይዝ ማድረግ መጀመሩ ነው። ይህም መጠቀም እስኪሳነው ድረስ ይቀጥላል። ይህ በጣም አስፈላጊ ስለሆነና አብዛኛው ሰው ስለማይረዳው በጥንቃቄ ላስረዳው። ከሁለተኛው የዓለም ጦርነት በኋላ አሜሪካ ብሬተን ውድስ የተባለ ስርዓት በኋላም ፔትሮ ዶላር የተባለ ስርዓት ፈጠረች። መሰረታዊ ስምምነቱ ሁሉም ዓለም አቀፍ ንግድ በተለይም ነዳጅ በአሜሪካ ዶላር እንዲከናወን ነበር። ይህ ማለት በዓለም ላይ ያለች እያንዳንዷ ሀገር አሜሪካን ዶላርን በመጠባበቂያነት መያዝ ነበረባት ማለት ነው። ይህም ለዶላር ዘላቂ ዓለም አቀፍ ፍላጎት እንዲኖር አደረገ። አሜሪካም ማንም ሀገር በማይችለው መንገድ ገንዘብ እንድታትምና የበጀት ጉድለት እንዲኖራት አስቻላት። ምክንያቱም
ሁሉም የእሷን ገንዘብ ይፈልጋል። ይህ በዓለም ታሪክ ውስጥ ትልቁ የኢኮኖሚ ልዩ መብት ነበር። ለአስርተ ዓመታት አሜሪካ ይህንን በጥንቃቄ የተጠቀመችበት። ነገር ግን በደረጃ 4 በመስቀጥ ዘመን ግዛቱ መሳሪያዎቹን በጠላቶቹ ላይ መሰንዘር ይጀምራል። አሜሪካ ዶላርን እንደ መሳሪያ መጠቀም ጀመረች። በሩሲያ ላይ ማዕቀብ፣ በኢራን ላይ ማዕቀብ፣ በቬኔዙዌላ ላይ ማዕቀብ፣ በኩባ ላይ ማዕቀብ። በአንድ ጀንበር የሩሲያ መንግስት የነበረውን 300 ቢሊዮን ዶላር የውጭ ምንዛሪ መጠባበቂያ አገደች። አሁን ይህንን ከጌም ቲዮሪ አንጻር አስቡት። እኔ የአሜሪካ ዶላር መጠባበቂያ ያለኝ ሀገር ከሆንኩና አሜሪካ የሩሲያን 300 ቢሊዮን ዶላር በአንድ ጀንበር ስታግድ ካየሁ ምን እረዳለሁ? የኔም የዶላር መጠባበቂያ አስተማማኝ እንዳልሆነ እረዳለሁ። አሜሪካ መንግስቴን ካልወደደችው ልትቀማኝ እንደምትችል አውቃለሁ። ስለዚህ ምን አደርጋለሁ? መጠባበቂያዬን ከዶላር ማውጣት እጀምራለሁ። አማራጮችን መፈለግ እጀምራለሁ። በትክክል የሆነውም ይኸው ነው። ብሪክስ፣ ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካና አሁን ሌሎችም ዛሬ የዓለም አቀፍ ምርት ጂዲፒ 40% ያህሉን ይወክላሉ። እነዚህ ሀገራት ዶላርን የማይፈልጉ የክፍያ ስርዓቶችን በንቃት እየገነቡ ነው። በሀገር ውስጥ ገንዘቦች መገበያየት ጀምረዋል። ከዶላር ይልቅ ወርቅ እየገዙ ነው። የፔትሮ ዶላር ስርዓት መሰረት የሆነችው ሳውዲ አረቢያ አሁን ለቻይና ነዳጅ በዩዋን እየሸጠች ነው። አሜሪካ ዶላርን መሳሪያ በማድረግ ጠላቶቿን እየቀጣች መሰላት። ያደረገችው ግን ለዓለም ሀገራት በሙሉ አማራጭ እንዲፈልቁ ትልቅ ምክንያት መስጠት ነው። ዶላርን እንደ መሳሪያ በመጠቀም ከዶላር የመራቅ ሂደትን ወይም ዲዶላራይዜሽን አፋጠነችው። ይህ የደረጃ 4 አስተሳሰብ ነው። የረጅም ጊዜ ራስን ማጥፋትን የሚያስከትል የአጭር ጊዜ የኃይል እርምጃ። በደረጃ 4 ላይ የሚከሰተው አራተኛው ነገር ማህበራዊ ትስስሩ ከውስጥ መበጣጠሱ ነው። ይህ ምናልባት ለመወያየት በጣም አሳማሚው ነው፣ ምክንያቱም እውነተኛ ሰዎችንና ስቃይን ስለሚጨምር። አሜሪካ ከማንኛውም የበለጸገ ሀገር የላቀ የቤት አልባነት መጠን አላት። የአሜሪካ መሠረተ ልማቶች፣ ድልድዮች፣ መንገዶች፣ የውሃ ስርዓቶች እየፈራረሱ ነው። የአሜሪካውያን አማካኝ ዕድሜ እየቀነሰ ነው። የአደንዛዥ ሱሰኝነት አገራዊ ቀውስ ሆኗል። ደሞዝ ደግሞ ቀደም ሲል እንደገለጽኩት ከ1973 ጀምሮ በገሃዱ ዓለም ዋጋ አልጨመረም። በተመሳሳይ ጊዜ በላይኛው ክፍል ያለው ሀብት በከፍተኛ ሁኔታ ፈንድቷል። 1% የሚሆኑት ባለሀብቶች ከ90% የአሜሪካ ሕዝብ ድምር በላይ ሀብት አላቸው። ይህ የተፈጥሮ ውጤት አይደለም። ለ50 ዓመታት የታቀዱ የፖሊሲ ምርጫዎች ውጤት ነው። ሀብትን ከመካከለኛው መደብ ወደ ፋይናንስ ልሂቃን በዘዴ ያስተላለፉ ምርጫዎች። ይህ በፖለቲካው ምን ይፈጥራል? በተቋማቱ ላይ እምነት ያጣ ሕዝብ፣ በመሰረታዊ እውነታዎች ላይ እንኳን መስማማት የማይችል ሕዝብ፣ በእያንዳንዱ ምርጫ የትኛውም ወገን ሙሉ በሙሉ የማይተማመንባቸውን 2 እጩዎችን የሚያቀርብ የፖለቲካ ስርዓት፣ በአንድ ጊዜ እጅግ ሀብታም የሆነች ነገር ግን ከየትኛውም የዓለም ሀያል ሀገር በበለጠ ከውስጥ የተከፋፈለች ሀገር። እንግዲህ የጌም ቲዮሪ ነጥቡ ይሄ ነው። አንድ ግዛት ከውጭ ጫና ሲኖርበት ሊያሸንፈው የማይችለው ጦርነት፣ ሊተካ የሚችል ገንዘብ፣ ሊከፍለው የማይችለው ዕዳና በተመሳሳይ ጊዜ ከውስጥ ሲከፋፈል እኔ የሁለት ግንባር ችግር የምለውን ይገጥመዋል። የውስጥ ችግሮችን ለመፍታት የሚያስፈልጉት ሀብቶች ደግሞ በውጭ ስጋቶች ይበላሉ። ሁለቱ ችግሮች ደግሞ አንዱ ሌላውን እየመገቡ ሁለቱንም በአንድ ጊዜ ያባብሷቸዋል። ሮም በትክክል ይህንን ገጥሟታል። የሮማ ግዛት በመጨረሻው ክፍለ ዘመኑ በየድንበሩ ከወረራ ጋር እየተዋጋ ነበረ። እምነት በማይጣልባቸው ወታደሮች ላይ የሌለውን ገንዘብ እያፈሰሰ ነበር። በውስጥ ደግሞ የገንዘብ ዋጋ መቀነስ፣ የፖለቲካ ትርምስ፣ የመካከለኛው መደብ መፈራረስና በተቋማቱ ላይ እምነት ያጣ ሕዝብ ነበረው። የተለመደ ይመስላል አይደል? አሁን ከዚህ ትንታኔ ሁሉ እጅግ አስፈላጊ ነው ብዬ የማስበውን ነጥብ ላብራራ። ይህም ከጌም ቲዮሪ የሚመጣ ነው። ሰዎች ሁልጊዜ የሚጠይቁት ጥያቄ ለምንድን ነው በስልጣን ላይ ያሉት ሰዎች ይህንን የማያስተካክሉት? ችግሩን ማየት ይችላሉ እኮ ለምን አቅጣጫ አይቀይሩም የሚል ነው። መልሱ የእስረኛው አጣብቂኝ ወይም ፕሪዝነርስ ደሊማ በሚባለው የስልጣኔ ደረጃ ክስተት ውስጥ ይገኛል። ላብራራላችሁ። በጌም ቲዮሪ የእስረኛው አጣብቂኝ ማለት እያንዳንዱ ግለሰብ ለራሱ ትክክለኛውን ወይም ራሽናል ምርጫ የሚያደርግበት ሁኔታ ነው። ነገር ግን የእነዚህ ሁሉ የግለሰቦች ትክክለኛ ምርጫዎች ድምር ለሁሉም ሰው አስከፊ የሆነ ውጤት ያመጣል። አሁን በአሜሪካ ግዛት ውስጥ እያንዳንዱ ሀያል ቡድን ለራሱ ትክክለኛ ምርጫ እያደረገ ነው። የመከላከያ ተቋራጮች መሳሪያ ለመሸጥ ጦርነት ያስፈልጋቸዋል። ለጦርነት መሟጋታቸውን ካቆሙ ንግዳቸው ይቆማል። ለእነሱ ትክክለኛ ምርጫ ነው። ባንኮች ከዓለም አቀፍ ፋይናንስ ትርፍ ለማግኘት የዶላር የበላይነት ያስፈልጋቸዋል። ከዶላር ውጭ ያለን ማንኛውንም አማራጭ ይቃወማሉ። ለእነሱ ትክክለኛ ምርጫ ነው።
ፖለቲከኞች ምርጫ ለማሸነፍ ከመከላከያ ተቋራጮችና ከባንኮች ገንዘብ ያስፈልጋቸዋል። ስለዚህ እነሱን የሚጠቅሙ ፖሊሲዎችን ይደግፋሉ። ለእነሱ ትክክለኛ ምርጫ ነው። የሚዲያ ኩባንያዎች የማስታወቂያ ገቢ ያስፈልጋቸዋል። መከላከያ ተቋራጮችና ባንኮች ደግሞ ዋነኛ አስተዋዋቂዎቻቸው ናቸው። ስለዚህ ሚዲያው እነዚያን አስተዋዋቂዎች በማይነካ መልኩ ጦርነቱን ይዘግባል። ለእነሱ ትክክለኛ ምርጫ ነው። ወታደሩን የሚመሩት ጀነራሎች ደግሞ የሥራ እድገታቸውና ከጡረታ በኋላ በመከላከያ ተቋራጮች ዘንድ የሚያገኙት ሥራ አሁን ያለው ሥርዓት መቀጠል ላይ የተመሰረተ መሆኑን ያውቃሉ። ስለዚህ ሥርዓቱን አይገዳደሩም። ለእነሱ ትክክለኛ ምርጫ ነው። እያንዳንዳቸው እነዚህ የግለሰብ ውሳኔዎች ትክክለኛ ናቸው። ነገር ግን የሁሉም ድምር ውጤት ጦርነት ማሸነፍ የማይችል ወታደራዊ ኃይል፣ ሊከፈል የማይችል ዕዳ፣ እየተተወ ያለ ገንዘብና ከውስጥ እየተበጣጠሰ ያለ ማህበረሰብ ነው። በግለሰብ ደረጃ ባሉ ትክክለኛ ወይም ራሽናል ምርጫዎች የሚመጣ የጋራ ውድመት። እዚህ ጋር ነው እንግዲህ ወሳኙ ነጥብ። እስካሁን የትኛውም ግዛት በውስጣዊ ጥረቱ ከደረጃ 4 አምልጦ አያውቅም። ምክንያቱም በስልጣኔ ደረጃ ያለው የእስረኛው አጣብቂኝ በውስጥ የሚፈታ አይደለም። ስርዓቱን ሊቀይር የሚችል እያንዳንዱ አካል አሁን ባለው ስርዓት ተጠቃሚ ነው። ስርዓቱን ሊፈታተን የሚችል ማንኛውም ሰው ደግሞ ወይ በገንዘብ ይገዛል ወይም እንዲጠፋ ይደረጋል። ጁሊያን አሳንጅ ስርዓቱን ለማጋለጥ ሞክሮ ነበረ። አሁን የት ነው ያለው? ኤድዋርድ ስኖደን ስርዓቱን ለማጋለጥ ሞክሮ ነበረ። እርሱ ደግሞ የት ነው? ስርዓቱ ራሱን አያሻሽልም። የእስረኛው አጣብቂኝ እንደዛ አይሰራም። በዚህ አጣብቂኝ ውስጥ ጨዋታውን ሊቀይረው የሚችለው ብቸኛው ነገር ሚዛኑን ሊሰብር የሚችል ውጫዊ ድንጋጤ ወይም ኤክስተርናል ሾክ ብቻ ነው። አሁን ወደ ደረጃ 5 እንለፍ፣ ምክንያቱም ሁሉም ነገር ወደዚያ ነው የሚያመለክተው። Because this is where everything is pointing. Stage 5 is what Glub calls collapse. But I want to be careful here because collapse... ግለብ ደረጃ 5ን ውድቀት ወይም ኮላፕስ ይሉታል። እዚህ ጋር ግን ጥንቃቄ ማድረግ እፈልጋለሁ። ውድቀት ማለት ሀገሪቱ በአንድ ጀንበር ትጠፋለች ማለት አይደለም። ሮም በአንድ ቀን አልወደቀችም። የብሪታንያ ግዛት በአንድ ቀን አልፈረሰም። የሚሆነው ነገር ቀስ በቀስ ነው። በተለይም 3 ነገሮች በአንድ ጊዜ ይከሰታሉ። አንደኛ፣ የገንዘብ ቀውስ። የመጠባበቂያ ገንዘብነቱ ወይም ሪዘርቭ ከረንሲ ያለው ልዩ መብት ያበቃል። ዶላር የመጠባበቂያ ገንዘብነቱ ወይም ሪዘርቭ ከረንሲ ያለው ልዩ መብት ያበቃል። ሀገራት ያንን ገንዘብ መቀበል ያቆማሉ። ከውጭ የሚገቡ ዕቃዎች ዋጋ ይወደዳል። የዋጋ ንረት ይፈነዳል። የህዝብ የመግዛት አቅም ይከስማል። ሁለተኛ፣ ተባባሪዎችን ማጣት። በግዛቱ ጥበቃ ላይ ተደግፈው የነበሩ ሀገራት ሌሎች አማራጮችን መፈለግ ይጀምራሉ። ከሚመጣው አዲስ ኃይል ጋር ግንኙነት ይመሰርታሉ። ግዛቱ የጥምረት አጋሮችን ሲፈልግ መምጣት ያቆማሉ። ሶስተኛ፣ የውስጥ ፖለቲካ መሰነጣጠቅ። ለአስርተ ዓመታት በነበረው እኩልነት ማጣትና በተቋማት መሸርሸር ምክንያት ተሰባሪ ሆኖ የቆየው የውስጥ ፖለቲካ ስርዓት ተጨማሪ ጫና ሲመጣበት ይሰበራል። ህዝቡ በዚህ ወይም በዚያ መሪ ላይ ብቻ ሳይሆን በስርዓቱ ላይ ሙሉ በሙሉ እምነት ያጣል። እነዚህ 3 ነገሮች ተቀናጅተው መከሰት የለባቸውም። ምንም አይነት ሴራም አያስፈልጋቸውም። የሚያስፈልገው የደረጃ 4 ሁኔታዎች ለረጅም ጊዜ እንዲቀጥሉ ማድረግ ብቻ ነው። ከዚያ በኋላ ራሳቸው ይገናኛሉ። የብሪታንያን ምሳሌ ልስጣችሁ፣ ምክንያቱም እጅግ ቅርብና ግልጽ ነው። እንደ ኤሮፓውያን አቆጣጠር በ1939 የብሪታንያ ግዛት አሁንም በዓለም ታሪክ ትልቁ ግዛት ነበረ። ከ10 ዓመታት በኋላ በ1949 ግን አበቃለት። ምን ሆነ? ሁለተኛው የዓለም ጦርነት የብሪታንያን ፋይናንስ አጠፋው። ለአሜሪካ የ30 ቢሊዮን ዶላር ዕዳ ውስጥ ከተታት። ህንድ በ1947 ነፃነቷን አገኘች። የብሪታንያ የመካከለኛው ምስራቅ ስልት ቁልፍ የነበረችው ፍልስጤም በ1948 ፈረሰች። በ1940ዎቹ መጨረሻ ላይ ዶላር ፓውንድን በመተካት የዓለም መጠባበቂያ ገንዘብ ሆነ። የፋይናንስ ውድቀት፣ የግዛቱ መፈራረስና የገንዘብ መተካት ሶስቱም በአንድ 10 ዓመት ውስጥ ተከሰቱ። ብሪታንያ ሲመጣ አላየችውም፣ ወይም ደግሞ የግለሰብ ችግሮችን ታይ ነበር እንጂ እንዴት ተቀናጅተው እንደሚመጡ አልተረዳችም ነበር። አሁን ይህንን ሁሉ ከአሁኑ ጊዜ ጋር ላገናኘው። አሜሪካ አሁን በደረጃ 4 ላይ ትገኛለች። ወደ ደረጃ 5 የሚወስደውን ጊዜ የሚያፋጥኑ 3 ነገሮች በአሁኑ ወቅት በአንድ ጊዜ እየተከሰቱ ነው። አንደኛ፣ ማሸነፍ የማይቻል ጦርነት። ኢራን ለዚህ ጦርነት ለ25 ዓመታት ስትዘጋጅ ቆይታለች። አሜሪካ ግን ከመጀመሪያው የአየር ድብደባ ባለፈ ምንም አይነት ግልጽ እቅድ ሳይኖራት ገባች። $50,000 የሚያወጡ ድሮኖችን ለማቆም $3 ሚሊዮን የሚያወጡ ሚሳኤሎችን እየተኮሰች ነው፣ ግን እየተሸነፈች ነው። የአውሮፕላን ተሸካሚ መርከቧ የፋርስ ባህረ ሰላጤን ለቃ ለመውጣት ተገድዳለች።
የስለላ አውሮፕላኖቿ ወይም ኦዋክስ ወድመዋል። ጦርነቱ በቀጠለ ቁጥር የአሜሪካን ሀብት ተአማኒነትና ፖለቲካዊ ፍላጎት እየመጠጠው ነው። ነገር ግን በእስረኛው አጣብቂኝ ምክንያት ዝም ብላ ማቆም አትችልም። ይልቁንም ወጪዋን መጨመር ወይም ዳብል ዳውን ብቻ ነው የምትችለው። ልክ ካዚኖ ገብቶ $100,000 እንደተበላ ሰው ተሸንፎ ወደ ቤት ከመመለስ ይልቅ ምናልባት አሸንፍ ይሆናል በሚል ተስፋ ቁማሩን እንደሚቀጥል ማለት ነው። ይህ በአራተኛው ደረጃ ወይም ስቴጅ 4 ላይ ያለ ግዛት አመክንዮ ነው። ሁለተኛው ነጥብ ሊከፈል የማይችል ዕዳ ነው። $36 ትሪሊዮን ዕዳ፣ በዓመት $1 ትሪሊዮን ወለድ። አሁን ደግሞ የኢራን ጦርነት ወጪ በላዩ ላይ ተጨመረ። በሆነ ወቅት ላይ ኢኮኖሚስቶች የሚለያዩት መቼ በሚለው ላይ እንጂ ይመጣል ወይ በሚለው ላይ አይደለም። ይህ የዕዳ አዙሪት የዶላር ቀውስ መፍጠሩ አይቀርም። ያ በሚሆንበት ጊዜ የአሜሪካ ኃይል መሰረታዊ መሳሪያ የሆነው ገንዘብ አትሞ ዓለም እንዲቀበለው የማድረግ ችሎታ ያበቃል። ሶስተኛው ነጥብ ዓለም በንቃት እየተካው ያለ ገንዘብ ነው። ሳውዲ አረቢያ ነዳጅን በዩዋን መሸጧ፣ ብሪክስ አማራጭ የክፍያ ስርዓቶችን መገንባቱ፣ ማዕከላዊ ባንኮች ላለፉት 50 ዓመታት ታይቶ በማይታወቅ ከፍተኛ ደረጃ ወርቅ መግዛታቸው፣ የኢራን ማዕቀብ ያፋጠነው ከዶላር የመራቅ ሂደት ወይም ዲዶላራይዜሽን በአንድ ጀንበር ባይሆንም እየተከሰተ ነው። ደግሞም ሊቀለበስ የማይችል ነው። አሁን የጌም ቲዎሪ ስለዚህ ጉዳይ የሚነግረን አለ። እንደ ቻይና፣ ሩሲያ፣ ኢራን፣ ሳውዲ አረቢያ፣ ህንድና ብራዚል ያሉ ብዙ ገለልተኛ ተዋንያኖች በተናጠል ወደ አንድ ውጤት የሚያመራ እርምጃ ሲወስዱ፣ ማለትም የዶላር የበላይነት እና የአሜሪካ ብቸኛ ሀያልነት እንዲያበቃ ሲሰሩ፣ ይህም በጌም ቲዎሪ የበላይ ስትራቴጂ መገናኘት ዶሚነንት ስትራቴጂ ኮንቨርጀንስ ይባላል። እርስ በርስ መናበብ ወይም ሴራ አያስፈልጋቸውም። እያንዳንዱ ተዋናይ የራሱን ትክክለኛ የግል ጥቅም እያሳደደ ነው። ነገር ግን የሁሉም የግል እርምጃዎች መገናኘት አንድ አይነት ውጤት ያመጣል። ያ ውጤት ደግሞ ደረጃ 5 ወይም ስቴጅ 5 ነው። እርሺ ነገሩን ላጠቃለው። ሰር ጆን ግለብ በታሪክ ውስጥ የነበሩ ታላላቅ ግዛቶችን ሁሉ አጥንተዋል። ሁሉም ተመሳሳይ 5 ደረጃዎችን እንደሚከተሉ ደርሰውበታል። አማካኝ ዕድሜያቸው 250 ዓመት ነው። አሜሪካ አሁን 249 ዓመቷ ነው። በአሁኑ ወቅት አሜሪካ አራቱንም የደረጃ 4 መገለጫዎች በአንድ ጊዜ እያስተናገደች ነው። ከውጤት ጋር ያልተገናኘ ወታደራዊ ወጪ፣ የህልውና አደጋ የሆነ ዕዳ፣ እየተተወ ያለ መሳሪያ የሆነ ገንዘብ እና የተበጣጠሰ ማህበራዊ ትስስር። ይህ እየሆነ ያለው ማሸነፍ የማይቻል ጦርነት፣ ሊከፈል የማይችል ዕዳና ዓለም እየተካው ያለ ገንዘብ በሚባሉ ውጫዊ ድንጋጤዎች ወይም ኤክስተርናል ሾክስ ፊት ነው። እስካሁን ደረጃ 4 ላይ ደርሶ ያለ ስር ነቀል ስርዓታዊ ለውጥ ከደረጃ 5 ያመለጠ ግዛት የለም። የእስረኛው አጣብቅኝ ደግሞ ከግዛቱ ውስጥ ሆኖ ስር ነቀል ለውጥ ማምጣት የማይቻል መሆኑን ይነግረናል። ምክንያቱም ለውጥ ሊያመጣ የሚችለው አካል ሁሉ አሁን ካለው ስርዓት ተጠቃሚ ነው። ስለዚህ ጥያቄው አሜሪካ ደረጃ 5 ላይ ትደርሳለች ወይ የሚለው አይደለም። የ3000 ዓመት የታሪክ ማስረጃዎች በዚህ ደረጃ ላይ ያሉ ግዛቶች ያለ ትራንስፎርሜሽን የመትረፍ ዕድላቸው 0% መሆኑን ያሳያሉ። ጥያቄው ምን ያህል ይፈጥናልና ቀጥሎ ምን ይመጣል የሚለው ብቻ ነው። ስለሚቀጥለው ጉዳይ በሚቀጥለው ክፍለ ጊዜያችን እንወያያለን። ምክንያቱም ስልጣን በግዛቶች መካከል እንዴት እንደሚሸጋገር መረዳት ግዛቶች ለምን እንደሚወድቁ የመረዳትን ያህል አስፈላጊ ነው። እርሺ የዛሬው ትንታኔ ይህ ነው። ይህ ተስፋ ለማስቆረጥ ወይም አሜሪካን ለመጥላት የታሰበ አይደለም። ይልቁንም ነገሮችን በግልጽ ለማየት የታለመ ነው። የትንበያ ታሪክ ወይም ፕሬዲክቲቭ ሂስትሪ ዓላማ ዝም ብሎ ትንቢት መናገር አይደለም። የታሪክን ስርዓት በመጠቀም የአሁኑን ጊዜ በመረዳት ስለ ወደፊቱ ጊዜ በተሻለ ሁኔታ እንድናስብ ማስቻል ነው። ይህ ማዕቀፍ ስህተት ከሆነ ወደ ማስረጃዎቹ ተመልሰን ሐሳባችንን እናርማለን። ጥሩ ትንታኔ እንዲህ ነው የሚሰራው።